ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ የተከበራችሁ ተመልካቾቻችን የቅዳሜ እንግዳ ሰዓታችን ላይ ተገናኘን የዛሬ እንግዳችን በሳክስፎን ጨዋታ በደንብ እናቀዋለን ሙዚቀኛ የሸዋጌጥ ጫኔ ነው ከሱ ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት ጋብዛችኋለን ሸዋ በጣም አመሰግናለሁ ስለመጣ እኔም አመሰግናለሁ እንዴት ነህ ደህና ነህ ወይ ክብሩ ይስፋ ደህና ነኝ ልጆችህ ባለቤትህ ሁሉ ሰላም እንዴት ናቸው ክብሩ ይስፋ ደህና ናቸው ሁሉ ከስኬታማ የ20 አመታት የትዳር ጊዜ በኋላ 21 አሁን 21 ሆነ አይደል ጥሩ ነው ሁሉ ነገር ሁሉም በጣም በቃ ባሰብኩት በተፈቀደው እግዚአብሔር ባሰበልኝና በመራይ መንገድ እየሄደ ነው ጥሩ ነው እግዚአብሔር ይመስገን ልጅም ዳርክኩ እግዚአብሔር ይመስገን በጣም ደስ ይላል ላምሮት ዛሬ ይጀምራል 21ኛው ምዕራፍ እንግዲህ ማጣሪያው ላይ አንተም ነበርክ እንዴት ነበር ሁሌ እንደተለመደው ከአሸናፊዎች አሸናፊ ሲመጣ የምዕራፍ እንትን ወደ ድር ስንጀምር ትንሽ የመውረድ የመቀዝቀዝ ነገር አለው ግን አሁን እንደዛ አይነት ነገር ይገጥመናል ብዬ አልጠብቅም ያሉት ልጆች ጥሩ ናቸው በተሻለ ሁኔታ ጥሩ ነገር እንጠብቃለን ብዬ ገምታለሁ እኛ እዚህ ቢሮ መናገኛችሁ ሐሙስና አርብ ነው ለልምምድ የምትመጡት ያ ቀን ብቻ ለዚህ በቂ እንዳልሆነ አስባለሁ እንዴት ነው የምታጠኑት ሁሉም የሙዚቃ አይነቶች በየዘመናቸው የሚጣፍጡ በዘመናቸው በነበረው ሰው ባለው ዕውቀት የተሰሩና የተጠበቡባቸው የደከሙባቸው ስራዎች ናቸውና እንደጋጣሚ ሆኖ ይመረጣሉ አንዳንዶቹ ለባንድ ፎርም አይመቹም ወይ በጭብጨባ ብቻ ነው የተሰሩት ወይ በከበሮ ብቻ ነው ወይ በክራርና በማሲንቆ ብቻ ነው ወይ በፉጨት ብቻ ነው የተሰሩት አለዛም ደግሞ በፒያኖ ብቻ ግራውንድ ፒያኖ ሆኖ ዘፋኙ እንትን ያለ የሆነ አይዲያ ወይም ሂንት አቅጣጫ ብቻ ሰጥቶ የተሰሩ ስራዎች ናቸውና እነሱ ነገሮች ሲመረጡ ለሁለቱም ባንዶች ለዛይንም ለኮኮብም ፈታኝ ነው እነሱን ሪአሬንጅ በማድረግ የባንድ ፎርም የባንድ ቅርጽ እንዲኖረው አድርገን እንደ አዲስ ይወለዳል ማለት ነው ከውድድሩ ማሻገር እኛንም አንዳንድ ዕውቀት ምናገኝበት በተሻለ ነገር ደግሞ ያው አይተሻለ የላምሮት ውጤት ሲሆን በዩቲዩብ ተሰቅሎ ነው የሚቀመጠው ዶክመንት ነው ለኛም ታሪክ ነው ከዛ በኋላ ወይ ሌላ ባንድ ወይ ሌላ ሰው ያንን ስራ ሊሰራ ቢፈልግ አይቸገርም እናንተ ነው ሪፈራል ወይ ኮኮብ ባንድ ወይ ዛይን ባንድ በሰራው እንስራ ይባልና ኢዚሊ አቀለል ነው ማለት ነው ከውድድሩን ባሻገር እንደ አይነት ልምዶች አሉ ሁሉም በየቤቱ የየራሱን ፓርት ቁጭ ብሎ ያጠናል 3-4 ቀን ከዛ ስንገናኝ ሐሙስና አርብ እኛን ከተወዳዳሪዎቹ ጋር እንዴት ነው የምንሰራው የሚለው ነገር እንዴት ነው ወደቱ የሚለው ነገር አሰባጥረን እንሰራለን ማለት ነው በጣም ሰዓት አክባሪ በጣም ስህተት እንዳይፈጠር የምትጠነቀቅ ስህተት የምትቀንስ አይነት ሰው እንደሆንክ ነው ማቀው ቲም ውስጥ አንዳንዴ ምን በጣም ከባድ ያረጋዋል ማለት ከወታደር ቤት ስለመጣ እና እንዲህ አይነት ዲሲፕሊን ስለለመድክ ምን በጣም ያበሳጫል ምን ሲፈጠር የኔ ብቻ ይሰማ የሚል ሰው ያናድደኛል ያበሳጨኛል በጣም እኔ አልሰስትም ምንም ነገር ለየትኛው ጊዜ ነው የምሰስተው አገሬንም ሳገለግል በነበርኩበት ክፍል በምድር ጦር ሙዚቀኛ ምንም ነገር አልሰስትም አንድ ነገርም አልሰራም ለምሳሌ ከኔ ባህሪ ብትጂ የኦርኬስትራው ድራመር ነኝ ድራመር በተቸገረበት ሰዓት ክፍሉ ሳክስፎኒስት ሆንኩ መጨረሻ ላይ ሳክስፎኒስት በተቸገረበት ክፍሉ ክላርኔት ተጫውተሃል ክላርኔት ሜጀር ነኝ ዋናው ስራዬ ክላርኔት ነው ሌላው አራተኛው ደግሞ ሪአሬንጅ አረግ ነበር ለሰልፈኛ ባንዱ አንድ ፒሶች ጽፍ ነበር እና ተከብሬሽን ኦርሹ በጣም ብዙ ብዛት ያላቸው ስቲል እስከ ዛሬ ድረስ እየሰሩት የሚገኙትን የማርሽ ፒሶች ጽፍ ያለውና እኔ አማጥጬ ነው እንትኔን ተጠቅሜ ምሰራው ግን እናቴም ብትሆን ይቅራላት በስራዬ ላይ እውነቴን ነው ለኔ ባንድ ክሩ ብቻ አይደለም ሙያው ላይ ያለው ሰው ሁሉ እኔ ታላላቆች እኔ በጣም
በውጭም በሲቪሉ በስራዬም ኖቴ ላምሮት ብቻ አይደለም በዛም በጣም ኮሚትድ ነኝ ቀድሜ ነው የምደርሰው ግን ደግሞ ለምሳሌ ትልልቅ ዘፋኞች ጋር እንትን ብለን ትልልቅ ዘፋኞች ቀድመውኝ መተው ከተቀመጡን ያፍራሉ ወይ ምን ደርሼ ሌላው ሰው ያረፈደ ከመጣ በጣም ስሜቴ ይነካል እውነቴን ነው የምልሽ እውነቴን ነው ከበሬታ አጠገብ ያለ ሰው ነው የሚጀምረው ዲሲፕሊን የሚባለው ነገር ሸዋን ስላየ አለቃ አይቶ ስራ የሚሰራ ሰው ባይዘው በጣም ነው የሚያነድደኝ በጣም ሰው አለ ሰው የለም አይደለም እንዳውም ሰው ሳይኖር ነው ሰርተሽ ማሳየት ያንቺ ልኬት እና አቅም አውጥተሽ ማሳየት ያለብሽ የሚመስለኝ ሶ እንደዛ ነገሮች አሉ ሲበላሽ በጣም ስውጭ ነኝ በማይሆን ነገር ሲበላሽ ተፈጥሯዊ በሆኑ ነገሮች ለምሳሌ በፓወር ጉዳይ አንዳንድ ቴክኒካል የሆኑ ነገሮች ይገጥማሉ ያ ያበሳጭ ግን ራስሽ ፈጥረሽው ችግሩን ወይ በሰው ላይ ያላከሽ ምናምን ሲሆን ያማል በጣም ያማል አዎ የተዝረከረከ ነገር አትወድ ወይ በጣም ነው የሚያመው ያከበሩት ነገር ያከብራል በትክክል በዚህ ሁሉ ጊዜያችሁ እንግዲህ አምስቱንም ያሸናፊዎች አሸናፊ ነበራችሁ እናንተ ነበር ካንተ ምን ገጠመ ታይትሉ አለ አይደል የዘፈኑ ታይትል በጣም የሚገርም ነው እሱ ጊዜ የዘፈን ርዕስ ይጠፋና አንዳንዴ ዩቲዩብ ላይ ሲሰጥ ከግጥሙ የሆነች ነገር ቀንጥቦ ያመጣል ትክክል ቀንጥቦ ሲያመጣ ያ የቀነጠበው ሌላ ነው ዘፈኑ ተመሳሳይ ቃል ይኖረዋል ተመሳሳይ ቃል ይሆነው ለምሳሌ ለፋቴ ጋሽ ጥላሁን ሊሆን ይችላል ለፋቴን ይተውና ወይ የሆነ ነገር ከላዩ ላይ ገጠመው ወይ ሙሉ ቀን ላይ ይኖር ይችላል ዩቲዩብ ላይ ሲሰጪው ያንን ያወርዳል እኛም የመሰለ እንደዛ ነው እሺ ገባሽ ቴክኒካሊ የሚገጥም ነገር ነው ምንግርሽ ከዛ ልጁ ሲመጣ ሌላ ነው እሱ ያሰበው ባጭሩ ኮፍያና ካልሲ ነው በጣም የማይገናኝ በቃ በህይወቴ በጣም ምንድነው ስንለው እንደዚህ እና it was amazing በቃ የሚገርም ቻሌንጅ ነበር እሱ ጊዜ እንኳን ማስታወሽኝና ደስ የሚለው ነገር ብዙ ነገር አይደለና ካክተን እዚህ የደረስ ነው ለኛ ሙዚቃው አዲስ አልነበረ ተጫወት ነው በሚገርም ቃት ላይ ተጫወት ነው ልጁም እኛም እና እንኳን አነሳሽው በጣም ጥሩ ቻሌንጅ ነበር አዎ ከፕሮዲዩሰሯ ጋር በዚህ ጉዳይ ላይ መነጋገራቸውን ሰምቼ ስለነበረ ነው የጠየቅኩ የሚሊተሪ ቤት የነበርክበትን ጊዜ ስላነሳ ነው በጥቂቱ ወደ ኤርትራ እንሂድ አዲስ አበባ ሙዚቃ ከጀመርክ በኋላ የተወሰነውን ጊዜ ደግሞ ኤርትራ ሆነ ነው የሰራው አይደል የሙዚቃን በደንብ ዲቨሎፕ ያደረከው ሙዚቃ የጀመርኩት ኤርትራ ነው የምርህን ነው እኔ ደግሞ እዚህ ጀምራ እዛ ሄድክ ነበር ይመስለኝ ሙዚቃ የጀመርኩት ገና ትንሽ ልጅ 15 አመት 16 አመት 15 አመት ሆኜ በጣም ቀጫጫ ነኝ ምልመላ ይደረግና ኪሎ በጣም ያንሳል እና ጃኬቴ ውስጥ ድንጋይ ከትቼ ነው የተመዘንኩት ኪሎን እና በረራ ጠፍቶ አንድ ወር ከ15 ቀን ነው የተመላለስ ነው እና የመጨረሻ ከናቴ ጋር ስለያይ እናቴንም ቻው አላልኳትም እኔም ሄደን አላቆም ድንገት አንቶኖቭ ቆሟል የሚቴሪ አውሮፕላን ገባን ሄደን በቃ የዛሬ 38 አመት 1979 ሐምሌ 24 ነው አስታውሳለሁና ሄደን በቃ ወታደሩኩ መሰረታዊ የሆነ የውትድርና እንትን ኮርሰርኩ በኋላ ነው ወደ ሙዚቃ ትምህርት ወደ ቲዮሪ ገባን ማንኛውም ፕሮፌሽናል የሆነ ትምህርት ቤት እንደሚያደርገው በጣም ጎበዞች ናቸው እንግሊዞች ነው ያስተማሯቸው አስተማሪዎቻችን ፕሮፌሽናሎች ናቸው ክላርኔት ተበደብኩ ግን ጓሮን ይያልኩ ድራም ቀጠቅጥ ነበርና ሐሳቡም የተያዘው ያን ጊዜ ነው የልጅነት ነገር ስለሆነ መቼስ አትረሳም ቢያስባለሁ የኤርትራ ጊዜን ትንሽ ታስታውሰኛለህ አስመራ ነው የተቀመጥነው ቃኙ ስቴሽን የሚባል የአሜሪካ ኔቪ ቤዝ የነበረበት ስቴሽን ነው ዛሬ ላይ ናፍቀኛል ዛሬ ላይ እንደ ሀገር ኢሹ ሆኖ
ምጽዋ አሰብ ቢባልም ቀይ ባህር ላይ ዋኝቼ በ25 ሳንቲም ሻወር ጨዋችንን አጥበን ልጅነታችንን ከአስመራ 115 ኪሎ ሜትር አርብሮ መንገደሉን ወርደን ጋታ ላይ ደንጎሎ ዶጋሊን አልፈን ምጽዋ ገብተን በደንብ ማሰብ አልፈልግም። እዛ አንድ ወቅት የባህር ኃይል ወንድሞቼ የሙዚቃ ክፍሉ እንዳለ ተደመሰሰና እኛ እነሱን ስራ ሸፍነን ዳህላክ ልንሄድ አርብሮ የሚባል እጅግ ጥምዝምዝ እንደ ሊማሊሞ መንገድ አለና የሚኒቴሪ መኪና ታቂዋለሽ ኦራል የሚባለው እሱ ዞን እየሄደ ተገለበጥን። ከዛ ውስጥ 2 ሰው ነው ምናምን የተረፈው እና ጀነራል ጋጋ ይባላል በወቅቱ በመፈንቅለ መንግስቱ መሰለኝ በስተት የተገደለው። በጣም ጎበዝ ያጥንት ስፔሻሊስት ነው። በጣም ጎበዝ ዶክተር ነው። በጣም ከመነግርሽ በላይ እዚህ አጥንቴ ሁሉ ወጥቶ የጉልበቴ እሱን የሰራኝ ዛሬ ላይ ቆም የሚሄደው ከእግዚአብሔር በታች በሱ ነው። ቀላል ህይወት አልነበረም ለኔ። ከዛ በኋላ 83 ነገሮች ሲፈጠሩ ደግሞ 19 ቀን ያለ ምግብ ያለ ምናምን ትጥቄን ይዤ ከጓደኞቼ ጋር ወደ ሱዳን ተሰድጄ እኔ አይደለሁም አምላኬ እናቴ አምላክ መራኝና ተሰኔ የሚባል አገር ላይ ወንዝ ሞልቶ ደለል ጭቃ ወደ ሱዳን የሚገባ በጣም ቀይ ጤፍ የሚመስል ደለል ጭቃ አለ እጅግ በጣም ሶፍት እሱንና ጭቃው አጠጥቼ በተረፍኩ። በልጅነታችን ጨውጨው የሚባል ቅጠል ታቂያለሽ የቀጠለ እንደ ጥባጢቤ ነገር ነች ትንሽ እኔ ጨውጨው ምትል እሷን ቅጠል አግኝተን እዛ እሷን እየበላን ነው 19 ቀን ተጉዘን አቡ ግመል የሚባል የጦር ካምፕ እዛ ቦርደር ላይ ትጥቃችንን አስረክበን ሪፊውጂ ነው የገባን። ነፍሱ ይማር አባቴ እሱ የሞተበት ነው ሞተው ብሎ እኔ አላቅም። ከሰላማዊ ህይወቱ ለካ መጥቷል በወዶ ዘማች ልጃቸውን ፍለጋ እኔን ፍለጋ እና አባቴ እዛ መጥቶ አንድ ቀን ያገኘሁት በቃ ነገሮች ተበላሹ ተለያየ። ተሰኔን አልፌ ባሬንቱ የሚባል የኩናማ ሀገር ስገባ እኛ አልፈናል የመጀመሪያ ስለሆነ ለካ እነሱ ወደ ኋላ ተቆርጠው ያለውን ትጥቅ ሻቢያ ሊያስቀር ስለፈለገ እንዳለ ሰብስቦ ወርሻና ጀምሯል። ለካ በዛ ውስጥ አባቴ ተንከባሎ ቦምብ ፍንጣሪ መጥቶት አይኑ ሁሉ ደም በደም ሆኖ ምናምን እኔ ቆሻሻ ውሃንም እንጠጣው ይሻለው ለአትክልት የሚያጠጡት ጀርዲን ይባላል እሱን ኮዳይን እየሞላው ጭቃ ላይ ወድቆ ስለ ነፍስ ልጅ ያጠጣኝ ይለኛል። እኔ አላቅም አባቴ ሆኖ መለየት አልቻልኩም። እንዴት ነው በቃ አንደኛ ልብሱ ራሱ ተናይደ ሁለተኛ ነገር ቆስሏል ደምቷል ጭንቅላቱ ተመቷል ደም የረጋ ደም አይኑ ሸፍኖታል እና ዞር ስል ልጅ ያጠጣኝ አለኝ። ለካ አባቴ ነው። ከዛ ሳልሰስት ሞት ቢመጣ ዋሽን አሰጭም ለሰው ሰጣውትና ጠጥቶ እኔን ልቀዳ ስል ልጄን ተነጠጥኩ ወይኔ ሸዋዬ ነው የሚለኝ ማስ ድምጤን ጠራው ስሜን ጠራ ሲጠራ ደነገጥኩ እኔም ወደቅኩ እሱም ወደቀ። ከዛ አባትና ልጅ ተገናኙ ተብሎ ጓደኞቼ የሙያ አጋሮቼ እነዛ አብረውን የተሰደዱ እንደ አዲስ ሆታ ሆነ። አባቴን አገኘው 6 ወር ቆይተን ጥቅምት 27 1984 ከቀኑ 7 ሰዓት ተያይዘን አዲስ አበባ ገባን። እሱም ወደ ዘማች ስለነበረ በቀድሞ ጠቅላይ ሚኒስትር የሽግግር መንግስቱ ታምራት ላይኔ ውሳኔ እሱም ወደ ክራይ ቤቶች አስተዳደር ነበር የሚሰራው እሱም ተመለሰ። እኔም ተወዳድሬ ወደ ምድር ጦር ሙዚቀኛ ገባሁ። ዛሬ ላይ
ተራ ሊመስል ይችላል ወይም አንዳንዱ ተራ የፖለቲካ ፍጆታ አድርጎ ሊወስደው ይችላል ወደብ ሲባል ቀይ ባህር ሲባል ምናምንና እንደ ልብ መግቢያ መውጫችን እኛ በህይወት ያለነው አይደለም የሞቱት ጀግኖች አጥንትና ደማቸው ቢቆፈር የሚገኝ ስንት ደመብርቱ ኢትዮጵያውያን የተሰውለት ቦታ ነው ያ ቦታ እና ጀነራል ተሾመን የመሰለ ባንዲራ ተጠቅልለው ባህር ውስጥ የገቡ እና ያ ሀገር ትንሽ ልጅነቴንም ወጣትነቴንም ያሳለፍኩበት ነውና ምን ታረጋዋለሽ ህይወት ነው አዎ ትልቅ ታሪክ ነው ግን በጣም አመሰግናለሁ ይሄንን ታሪክ ስላጋራህን በጣም ጥሩ ታሪክ ስለሆነ እና ደግሞ ይቅርታ ስሜታዬን ስላረጋግጥ ችግር የለም ጥቂት እንደፋታ እንዲሆነን ሱዳን እንግዲህ በስደት ይያለህ ስለሰማት አንድ ሙዚቃ ልጠይቅህ ጸጋዬ ደቦጭ ነው ግጥሙን የጻፈው አበበ ብርሃኔ ነው ዜማውን የሰራው ዜማው በጣም ጉደኛ ነው እርሳኝ ሐሳብ የብርቱካን ዱባለ ዜማ እሱ ዘፈን በጣም አጥፎ ነው ስሜታዊ ልታረጊ ነው ዛሬ እኔ አላቀውም ያው ኢትዮጵያዊ ስለሆነ ወንድሜ ነው አጋሬ ነው የትግል ጓዴ ነው እንደኔ ወታደር ነው ደለል ጭቃ ብሉ ምናም ችግር የለም ይያልን ስንል ሲያፈዙ የነበሩ ልጆች ሳይበሉ ቀርተው ደክሞ ሞተዋል አልቀበርናቸው ምን አላልናቸው እሱ ግን እንደኔ በልቶ ነው እንትን ያለው ለካ ያሟል ያመው ነበርና የመጣው ከሆስፒታል ነው ምን ይሁን አላቅምና ሱዳን ገብተን የሆነች ኩይሳ ነገር ነች ዛሬ ቁጭ ብለን ጥላ ነገር አለች እንትን የሆነች ስታንድ ማታክል ዛፍ ነች አጫጭር ዛፎች የበረሃ ዛፎች እዛች ለካ ቀብር ነው ይሸጣል እዛ ጋር እንትን ብለን ሬዲዮ ይዟል ሬዲዮ ይዞ እነዚህ ውጊያ ሬዲዮኖች አሉ አይደለ ከነሱ ውስጥ ባትሪ ያወጣ ምናምን ነው ምን ተጠቀም የነበረውና ያችን ሬዲዮ ይዞ ድካም አለ ያንን ውሃ ጠጥተናል ውሃ ደግሞ በባህሪው ያደክማል ታውቂያለሽ እዛች ጥላ ላይ ጋደም አለ ሬዲዮኗን እዛች አጠገቡ አድርጎ እርሳኛ ሐሳብ የሚለው ዘፈን ይዘፈናል በኋላ ወደዚህ ተሰብሰቡ ምናምን ይላሉ ስደተኛውን እንዳለ ለማነጋገር ይሁን ምን አላቀም በልተጠራን ተነስ ምናምን ብዬ ተሰል ለካ ሞቷል ተሰውቷልና ያ ዘፈን አልቆም እሳኛ ሐሳብ ይላል እና ሐሳቡን ጥሎ ለኔ አገሩን ጥሎ ለኔ እሱ የሰው አገር የሰው አፈር በላው ማለት ነው እና በህይወቴ ዝቅታን የተማርኩበት እጅግ በጣም መጥፎ ወቅት ነበር ያውቁትና እርሳኛ ሐሳብ እርሳይ ናፍቆት እርሳይ ጭንቀት እርሳኛ ሐሳብ እርሳይ ናፍቆት እርሳይ ጭንቀት ለከካረኝ ደርሰጋት ለከካረኝ ደርሰጋት ያሰብከው አልሆነ ለከበ
የማይገባው ወደ አስቴር እንሂድ። ከአስቴር ጋር ከነጸጋዬ ጋር ከትልልቆቹ አርቲስቶች ጋር ብዙ መድረክ የመስራት እድል ነበረ። ከአስቴር ጋር ካቡን የተጫወታችሁበት ጊዜ አመታት አልፎታል። ስቶክሆልም ነው። ስዊድን በጣም ጥሩ ነበር ያንተ ፐርፎርማንስ። እንደውም እኔ ኒውዮርክ ምትል ስለመሰለኝ ነው ኒውዮርክ ይሆን ብዬ ስቤ እሱን መድረክ ንገረኝ እባክህ። ሰላም ፌስቲቫል ላይ ነው 2016 ላይ ሰላም ፌስቲቫል ላይ እንግዲህ እኔ እሷን ባገኘው በአጭር ጊዜ ውስጥ ነውና እዚህ አንድ አሳይመንት ሰጣን ነበረ። የምርም እናት ነች እሷ እንዴ እንትን ስለሚል ሳይሆን ወይም ደም ብሎ ዝም ብሎ ለሚዲያ ፍጆታ እንዲውል ሳይሆን በትክክል ማንም ኢትዮጵያዊ እንደሚያውቀው እናት ነች፣ የሙያ እናት ነች። እና አሳይመንት ሰጣን ነበረ። እኔ ዝም ብሎ መድረክ ላይ መወራጨት መስፈን ብቻ አይደለም፣ እናንተ እንድትታዩበት ነገ ለሌላ ነገር እንድትታጩበት ነው ፈልገው ተለን ነበርና ለኔ ካቡን ሰጠችኝ ማለት ነው። ካቡ ላይ ፐርፎርም እንድታረግ ፈልጋለሁ ብላ እዚህ ፕራክቲስ ላይ ሶሎ ፓርቱን ለኔ ሰጠችኝና ዛሬ ላይ አልደግመውም። አንደኛ አዲስ ነው። ዛሬ ድገመው ትኛንን አልደግመውም። ለምን ሁሉ ጊዜ ኢምፕሮቫይዝ ታረጊ ስሜት ነው ውስጥሽ ያለውን ሐሴት ነው የምታወጪውና የምትገልጪውና አታቂው እኔም ያላሰብኩትን ታሪክ ያላሰብኩትን ነገር ከሷ ጋር ሰራው ማለት ነው። ለኔ ታሪክ እንደ ባዮግራፊ ሊሆን የሚችል የሚገለጽ እጅግ ትልቅ አቅም ያለው ከጥበብም በላይ ህይወት ሊዘራ የሚችል እስትንፋስ ያለው ህይወት ያለው ነገር ነው ተቀምጦ ያለው። እኔ ራሴ ሳይው አልፎ በጣም ገረማለሁ። ከምሬ ነው የምነግርሽ። እድሜ ጤና ይስጥልኝ ለሷም ይሄን ድል አመቻቹልኝ፣ ለጓደኞቼ ለኪቦርዲስት አለማየሁ ካሳ ነፍሱን ይማር፣ ለበጣም ለምወደው ማዲንጎ አፈወርቅ እነሱ ናቸው እሷን እንዳገኝ ሙያዬ እንዳለ ሆኖ እኔ ላዩ ያኔ መሳፍንት ቤት የሚባለው እንደም ያለ መሳፍንት ቤት እየሰራው ነው አምባሰልን እየተጫወትኩ መጣው ያጩኝ እና ይሄንንም ብስራት የነገረችኝ ደግሞ እህቴ ሀና ሸንቁጤ ነች። ሀና ሸንቁጤ በጣም ነው የምትወዳት እና ሸዋዬ እንደዚህ አይነት እድል አለና እኔ አታሳፍረኝም በጣም ጥሩ ነገር እንደሚገጥም አምናለሁ መልካም እድል ብላ ያበሰረችኝ ሀኒዬ ነች። እሷን ባለችበት ሰላም ትሁንልኝ። ማሚዬንም መቼም ጊዜ ማረሳት እንኳን አይደለም በህይወት ቆሜ ሊንጃ በጣም ፍቅር ትልቅ ክብር አለኝ ለሷ። በጣም ወርቅ የሆነ ፐርፎርማንስ ነው በእውነት ድምጹ ያንተም ሁኔታ እሷ በመሃል ስምን ስትጠራ ይሰማል። ከጨረስክ በኋላ መታስታመሰግንህም በጣም ቆንጆ ነው። በጣም ቆንጆ ነው። በጣም ልጋብዝልህ መሰናበቻ አድርግልህ በደስ ይለኝ። እሺ ሻ በጣም እናመሰግናለን ላበረከትከው ነገር ለሀገር ፋና ውስጥ ለአምሮት ውስጥ የሰጠኸው የጨመርከው ነገርም ብዙ ስለሆነ ስለሱ ሁሉ በጣም አመሰግናለሁ። ስለ ጊዜህም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ተባረኩ። አሜን።